ለማ መገርሳ ዛሬ በአውሮፓዊቷ ጣሊያን በአንዲት አነስተኛ አፓርታማ ውስጥ ኑሯቸውን ካደረጉ የቆዩ ሰው ለመባል በቅተዋል። በኢትዮጵያ ፖለቲካ ውስጥ ጫፍ የሚባለውን ስልጣን ይይዛሉ የተባሉት ሰው ዛሬ ዝምታን የመረጡ የቀድሞ ባለስልጣን ተብለዋል። የሚያውቋቸው ደግሞ ዛሬም ድረስ የተገፉና በአንድ ወቅት ለ4 ኪሎ ቤተ መንግስት ይጠበቁ የነበሩ ሰው ዛሬ ላይ ከአውሮፓዊቷ ጣሊያን ከአንዲት አፓርታማ የተወሰኑ እሷም አፓርታማ የሰፋቻቸው ይመስል እንደ ልብ እየወጡ የማይመለሱባት ሆናለች ነው የሚባለው። በአንድ ወቅት በዜጎች ማህበራዊና ኢኮኖሚያዊ ጉዳዮች ላይ እስከመወሰን ደርሰው የነበሩት ሰው ዛሬ ላይ በአውሮፓ በሚኖሩባት ጣሊያን በኢትዮጵያ የጸጥታ ኃይሎች ለመታሰር የሚፈለጉ እስከመሆንም በቅተዋል። ኢትዮጵያ 2010 ዓ.ም እስኪደርስ ድረስ በተለያዩ ፖለቲካ ቀውስ ውስጥ ስትታመስ ቆይታ ልክ የኚህ ለማ መገርሳ የሚባሉ ሰው ንግግር ሲሰማ ተስፋ የታየባት ትመስል ነበር። ሆኖም ለማ ለኢትዮጵያ ሕዝብ በአንድ ቀን ህልም እንደተሰወረ ነው የሆኑት። ሕዝብ ነቅቶ አያቸው፣ ተኝቶ መልሶ ሲነሳ ግን የሉም። ለማ መገርሳ ለኢትዮጵያ ፖለቲካ እንዲህ ነው የሆኑት። ዛሬ ላይ ለማ ከኢትዮጵያ ፖለቲካ ተወግደውም የዜጎች ግድያና መፈናቀል ቀጥሎም አሰቃቂው የሰሜኑ ጦርነት ተደርጎም ይህ የሰሜኑ ጦርነት አብቅቶ በየክልሉ የመንግስትና የሸማቂዎች ውጊያ ቀጥሎ ለማ ቢኖሩስ ምን ይፈጠር ነበር? ባሉበት ሆነውስ ምን ያስባሉ ብሎ የማይጠይቅ የለም። ቢቢሲ ኦሮምኛ ለማ መገርሳ ዛሬ የት ናቸው? ዝምታቸው ስለምንድን ነው? ምንስ ያስባሉ? ሲል ዘለግ ያለ ዘገባን በኦሮምኛ አስነብቧል። እኛም ተርጉመናል። ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ስለ ለማ መገርሳ የምንላችሁ ነገር ይኖራል። እስከዛውም ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ለኢትዮጵያ ህዝብ፣ ለኦሮሞ ህዝብ አንድነቱ ነው የሚጠቅመው። አንድነት ምርጫ አይደለም። ለኢትዮጵያ ህዝብ ምርጫ አይደለም። ስንፈልግ የምንወስደው ስንፈልግ የምንጥለው አይደለም። አምንበታል። ማመን ብቻ አይደለም። ለዚህ ሰርቻለሁ፣ ለፍቻለሁ፣ ዋጋ ከፍያለሁ። የኔ ባልደረቦችም ዋጋ ከፍለውበታል። ውጤትም አምጥተናል። እኔ ስንሰራ ዝናን ለመፈለግ አይደለም፣ እውቅናን ለመፈለግ አይደለም። ማንም እውቅና ሰጠን አልሰጠን ህሊናዬ ንጹህ እስከሆነ ድረስ ለኔ በቂ ነው። ህሊናዬ ስለዚህ አሁንም ኢትዮጵያዊነት ያለ ሀፍረት እናገራለሁ። ነገም ኢትዮጵያዊነት ሱስ ነው። የጎሳ ፖለቲካ ጫፍ በረገጠበት ሀገር ኢትዮጵያዊነት ሱስ ነው ብለው የመጡት ለማ መገርሳ የተቀባይነታቸውን ያክል የኢትዮጵያ ፖለቲካ ህይወታቸው የተቃርኖ ነው። ላፋቸው ኢትዮጵያ ኢትዮጵያ ይበሉ እንጂ በልባቸው የመጡበትን ብሔር የበላይነት ለማጠናከር የመጡ ናቸው የሚሏቸው ነበሩ። ግንባር ቀደም ሆነው ህወሓትን በመፋለም ከአዲስ አበባ በማሸሻቸው የሚያደንቋቸው እንዳሉ ሆነው በክልላቸው መጤ እየተባሉ ብዙዎች ሲገደሉና ሲፈናቀሉ ምንም አልሰሩም። እንደውም ለዚህ ኢሰባዊ ድርጊት ሽፋንን ይሰጣሉ የሚሏቸው አሉ። በአዲስ አበባ የስነ ህዝብ ስብጥር ለውጥ ላይ ሆነ ብለው ተሳትፈዋል ብለው የሚተቿቸው በአንድ ወቅት በሶማሌና ኦሮሚያ ክልል ግጭት ሳቢያ የተፈናቀሉትን አዲስ አበባ ላይ አስፍረዋል ብለው ሲናገሩ በቀረጻ ምስል መውጣቱን ለዚህ ማሳያቸው ያስቀምጣሉ። በተለይ ይህ ቪዲዮ ለማ መገርሳ ኦሮሞ ባልሆነው ኢትዮጵያዊ ዘንድ ያላቸውን የፖለቲካ ነፍስ መግደል የጀመረ እንደሆነም ይነገራል። ቢቢሲ ጽሑፉን ሲያትት አሁን ዝምታን የመረጡት የቀድሞ ከፍተኛ ባለስልጣን ለማ መገርሳ የለውጥ መንግስቱን ቲም ለማ እየተባለ በስማቸው እስከ ማሰየም የደረሱ ተጽዕኖ ፈጣሪ ሰው በኢትዮጵያ ለ27 ዓመታት ጠንካራ መንግስት መስርቶ የመራውን የህወሓት መሰረትን የነቀነቀው ነቅንቆ መጣል የቻለውን የለውጥ ኃይል በመምራት ስማቸውን ከጫፍ እስከ ጫፍ ናኝቶ እንደነበር ያነሳል። ግን ዛሬ በጣሊያን ከተማ በአንዲት ትንሽ አፓርትመንት ተወስነው በብቸኝነት የሚኖሩ ሰው ሆነዋል። በአንድ ወቅት ስማቸው በሳር ቅጠሉ የሚታወቀው እኚህ ከፍተኛ ባለስልጣን ከብልጽግናው መሪ ጠቅላይ ሚኒስትር አብይ አህመድ ጋር የገቡበት የሐሳብና ያካሄድ ልዩነት ለዚህ እንደዳረጋቸው ይነገራል። በአንድ ወቅት ወንድሜ የሚለየን ሞት ነው ይባባሉ በነበሩት በለማ መገርሳና በጠቅላይ ሚኒስትር አብይ አህመድ መካከል የተፈጠረው የሐሳብና አካሄድ ልዩነት አብሮ መዝለቅ ወደማያስችላቸው ልዩነት አደገ። አለፍ ሲልም ለማን የጠቅላይ ሚኒስትር አብይ የቁም እስረኛ እስከመሆን አደረሳቸው ይላል የቢቢሲው ጽሑፍ። ለአንድ ወር ያክልም በቤታቸው መውጣት መግባትም የማይችሉ እንዲሆኑ ተደርገዋል። ለማ ከቁም እስራቸው መላቀቅና ከሀገር መውጣት የቻሉትም ጉዳዩን በሰሙት የሀገር ሽማግሌዎች ጣልቃ ገብነትና አሸማጋይነት ነው። ለማ ሀገር ውስጥ ከነበራቸው ስራ ሲፈናቀሉ አሜሪካ በነበረው የኢትዮጵያ ኤምባሲ ይሰሩ የነበሩ ባለቤታቸውም ስራቸውን ለማጣት ተገደዋል። በኢትዮጵያ ታሪክ ለመጀመሪያ ጊዜ ሊባል በሚችል ደረጃ መከላከያ ሚኒስትር ተብለው በቦታቸው ሌላ ሚኒስትር ሳይሾም እሳቸው ግን በቁም እስር ላይ የቆዩም ሊባሉ ይችላሉ። ሆኖም ከሀገር ከወጡ በኋላ በዓለም የምግብ ፕሮግራም ውስጥ በመቀጠር በሚያገኙት ገቢ
በአሜሪካ የሚገኙትን ቤተሰቦቻቸውን መርዳት ስለመጀመራቸው ይነገራል። ነገር ግን ከዓለም የምግብ ፕሮግራም ጋር የነበራቸው የሥራ ውልም ጊዜው አብቅቷል። ለማ ዛሬ በጣሊያን አንዲት አነስተኛ አፓርትመንት በብቸኝነትና በዝምታ ለመኖር መርጠው እየኖሩ ነው። እሳቸው ዛሬ ላይ ስለቀደመውም ሆነ የአሁኑ የኢትዮጵያ ፖለቲካ እየሄደበት ስላለው መንገድ ምንም አይነት ነገር መናገር አይፈልጉም። ዝምታም መርጠዋል። ዝምታ የመረጡት ግን ወደው ሳይሆን ብናገርም በኢትዮጵያ ችግር እፈጥራለሁ ብለው ስላመኑ መሆኑን የቢቢሲው ጽሑፍ ይገልጻል። አንድ ለሳቸው ቅርብ የሆነ ሰው እንዳለው ለማ ቀድሞ ከጠቅላይ ሚኒስትር አብይ አህመድ ጋር ቅራኔ ውስጥ በገቡበትና ከመኖሪያ ቤታቸው እንዳይወጡ ተከልክለው በቁም እስረኝነት ለመኖር በተገደዱበት ወቅት ማንም ሰው የታሉ ብሎ ባለመጠየቁ አቂመዋል። በወቅቱ በቁም እስር ሆነው ሲሰቃዩም የታለ ብሎ ጥያቄ ያነሳ አብሯቸው የሰራ ሰው ባለስልጣንም ሆነ ሕዝብ አልነበረም። ይህም ለማን ከፍተኛ መከፋትና ቂም ውስጥ ከቷቸዋል። በዚህ ምክንያት ለማ እኔ ያመጣሁት ችግር ካለ ችግሩን ራሳቸው ይፍቱ፣ ለኔ የሚሻለኝ ምንም ነገር ሳልናገር ነገሮችን ባልፍ ነው፣ በመናገራቸው ንግግሮችም ምንም አይነት ችግር መፍጠርም አልፈልግም ሲሉም በአንድ ወቅት በቅርባቸው ለነበረ ሰው እንደተናገሩ ተደምጧል። የለማ የቅርብ ሰዎች እንደሚሉት ለማ አሁን ባሉበት አነስተኛ አፓርትመንት በብቸኝነት ሲኖሩ ጠቅላይ ሚኒስትር አብይን ጨምሮ ማንኛውም አይነት ባለስልጣን ሊያገኛቸው ሙከራ አላደረገም። ሆኖም ግን የኢትዮጵያ የደህንነት ወኪሎች ናቸው የተባሉ ሰዎች ለማ ያሉበት ሁኔታ ለማየት በቅርቡ ወደ ጣሊያን ተጉዘው እንደነበር ነው የተገለጸው። ከዚህ በተጨማሪ ማንነታቸው ያልታወቁ ናቸው የተባሉ ሁለት ቡድኖች በተለያየ ጊዜ እሳቸው ያሉበትን ቦታ ለመለየት ጥረት አድርገው ሳይሳካላቸው እንደቀረ ነው የተናገሩት። መሰል ለማ ያሉበትን ሁኔታ ለማወቅ የሚደረጉ ጥረቶችና ክትትሎችም እሳቸው ባሉበትም ሆነ የሚያደርጉት ማንኛውም እንቅስቃሴ በመንግስትም ሆነ በአገር ቤት ፖለቲካ ላይ ሊኖር የሚችለው ተጽዕኖ በመንግስት በኩል በቀላሉ ሊታለፍ የማይችል ስጋት መሆኑን ያመላክታል። ሲያልፍም በአገር ውስጥ የፖለቲካ ቀውስ ሲበረታ በተለይ በኦሮሚያ የሚኖርን መንግስታዊ ተቃውሞዎችን ለማ ከጀርባ ሆነው ይሸርባሉ የሚል ስጋት በብልጽግና መንግስት ዘንድ አለ። እንደውም ጣሊያን ድረስ ደህንነቶችን ልኮ ያስፈለጋቸውም ለዚያ ነው ይባላል። ለዚህ ነው ከእሳቸው ጋር ግንኙነት የነበራቸው ከከፍተኛ ባለስልጣናት ጀምሮ እሳቸውን ለማግኘት አለመሞከራቸው። ለማን ያገኘ የእሳቸው ዕጣ ፈንታ ይደርስበታል። ምክንያቱም ከእሳቸው ጋር የተያያዙ ጉዳዮች በጠቅላይ ሚኒስትሩ ዘንድ የክትትል አይን የማይነሳባቸው ነው። የቢቢሲ ዘገባ እንደሚያሳየው ለማ መገርሳ በዋነኝነት ከመሩት የኦሮሚያ ክልልም ሆነ የኢትዮጵያ ፖለቲካ ውስጥ እሳቸውን ማጣት ትልቅ ኪሳራ ሆኖ የተመዘገበ ሆኗል። ለማ መገርሳን በሚመለከት የተጠየቁ የፖለቲካ ልሂቃንም የሚያረጋግጡት ይህንን ነው። የለማ ከፖለቲካው መውጣት ከክልልና ከኢትዮጵያ ባሻገር ለምስራቅ አፍሪካ ፖለቲካም ኪሳራ መሆኑን ይገልጹታል። እሳቸው በፖለቲካ ቀጥለው ቢሆን ኖሮ የኦሮሚያ ክልል ፖለቲካም ሆነ የኢትዮጵያ ፖለቲካ አሁን ካለው የተለየ መልክ እንደሚኖረው በመግለጽ በኢህአዴግ የስልጣን ዘመን በኦሮሚያ ክልል በተለያዩ የስልጣን ደረጃ ይሰሩ የነበሩት ለማ መገርሳ በወቅቱ የአስተዳደርም የደህንነትም እንዲሁም የክልል ምክር ቤትም አፈ ጉባኤ ሆነው አገልግለዋል። በ2009 ዓ.ም ጥቅምት ወር ክልሉን በፕሬዝዳንትነት ወደ መምራት ስልጣን የመጡት የአዲስ አበባ ማስተር ፕላን የወለደውን አመጽና ተቃውሞ ተከትሎ ነው። አመጽና ተቃውሞ አይሎ ነገሮች ወደ ቀውስ ባቀኑበት ወቅት ለማይናገሯቸው ነበሩ የተባሉት ቀውሱን የማርገብ አቅም ነበራቸው የተባሉ ንግግሮች ሰውየውን የሰው አይን ውስጥ እንዲገቡ ማድረግ ችሏል። በተለይ ስለ ኦሮሚያ ክልልና የኦሮሞ ሕዝብ ያደረጓቸው ንግግሮች በክልሉ ተወላጆች ዘንድ ሰውየውን ተወዳጅ እንዲሆኑ ያደረጓቸው ምክንያቶች መሆኑ ይነገራል። የክልሉ ሉዓላዊነት መከበር፣ የኦሮሞ ሕዝብ በኢኮኖሚ ጠንክሮ መውጣት፣ የክልሉ መሬትና የተፈጥሮ ሀብት ከዝርፊያ መታደግና የሕዝቡን ጥያቄ በየደረጃው መፍታት የሚሉትን ሀረጎች የያዙት የለማ ተደጋጋሚ ንግግሮች ለማ በኦሮሞ ሕዝብ ልብ ውስጥ ቦታ እንዲያገኙ አስችሏቸዋል ከሚባሉት መካከል ናቸው። ተጀመሩ የተባሉት በርካታ የልማት ፕሮጀክቶችና የወጣቶች ወደ ስልጣን መምጣት ከዛን ጊዜ ስራዎቻቸው በስኬት የሚወሱ መሆናቸውን ጽሑፉ ይገልጻል። በለውጡ ጊዜ ከገዢው መንግስት ውስጥ ወጥተው ለውጡን ከሚዘውሩት ቲም ለማ ጎን ለጎን ከውጭ ሆኖ ወጣቶችን በማህበራዊ ሚዲያው ለተለያዩ ተቃውሞዎችና አመጾች ይመራ የነበረው ጀዋር መሐመድ የፖለቲካ ትግሉን ወቅት በሚመለከት የጻፈውን አልጸጸትም የተባለ መጽሐፍ በሚመለከት ከቢቢሲ ጋር አድርጎት በነበረው ቃለ መጠይቅ ለማ መገርሳን በሚመለከት አስተያየት ሰጥቶ ነበር። በቃለ መጠይቁም ከለማ መገርሳ ጋር አልፎ አልፎ እንደሚገናኙ፣ ለማ በትግሉ ምንም እንኳን የኦሮሞ ሕዝብን ፍላጎት ከዳር ባያደርሰውም እሱን በመደገፉ እንደማይጸጸት ገልጿል። ለማ መገርሳ አሁን ላይ በስልጣን ላይ ካለው መንግስት ራሳቸውን ማግለላቸውንም አድንቋል። ጀዋር ለማ መገርሳ የኦሮሚያ ክልልን የፕሬዝዳንትነት ስልጣን ከያዙ በኋላ በርካታ አዳዲስ ተጽዕኖ ፈጣሪ የሚባሉ የፖለቲካ ሰዎችና የተማሩ የተባሉ ሰዎች አስተዳደሩን የተቀላቀሉ ሲሆን
ቲም ለማ የተባለው ቡድንም እየተጠናከረ መጣ። በዚህ ቡድን ውስጥ የተካተቱት አዳዲስ ሰዎች ዛሬ ላይ በክልሉም ሆነ በፌዴራል ደረጃ ከፍ ያለ ስልጣኖችን ይዘው ይገኛሉ። በወቅቱም በቀድሞ የኢህአዴግ የስልጣን ዘመን ይህ ነው የሚባል ተጽዕኖ ፈጣሪነትን ያልነበረውና በስልጣን ተዋረድ ከህወሓትና ብአዴን ቀጥሎ ሶስተኛ ደረጃ ላይ ተቀምጦ የነበረውን ኦፒዲዮ ወይንም የኦሮሞ ህዝብ ዲሞክራሲያዊ ድርጅትን ከፍተኛ የህዝብ ድጋፍ እንዲያገኝ ያስችሉታል። ይህ ህዝባዊ ድጋፍ ቲም ለማ በፖለቲካው መድረክ ወደ መሪነት እንዲመጣ መንገድ የጠረገ ሆኗል። ሆኖም ቲም ለማ ውስጣዊ መከፋፈሎችንና ችግሮችን መጋፈጥ የጀመረው በሽግግር ወቅት የጠቅላይ ሚኒስትርነት ስልጣኑን ማን እንደሚረከብ ባልታወቀበትና ነገሮች ባልጠሩበት ወቅት መሆኑን ቢቢሲ በወቅቱ የስራ አስፈጻሚ ኮሚቴ አባል የነበረን ስሙ እንዳይገለጽ የፈለገ ውስጥ አዋቂን ሰው አጣቅሷል። ውስጥ አዋቂ እንዳለው በድንገት በደህንነት ስም በተሰጡ ሰበቦች ሰዎች ለማ መገርሳን በቀጥታ እንዳያገኙ እየተደረገ መምጣቱንና እሱን ማግኘት ሲያስፈልግም በቅድሚያ በወቅቱ የክልሉ ምክትል ፕሬዝዳንት ለነበሩት ለአብይ አህመድ በጻፊያቸው በኩል ማሳወቅ አስገዳጅ እንዲሆን ተደርጓል። ቀስ በቀስም የራሳቸውን ቡድን አባላት በቀጥታ ለማ መገርሳን እንዳያገኟቸው እየተደረገ መምጣቱን ይገልጻል። ቀጥሎም የገባኝ ነገር ይላል ይህን መረጃ ለቢቢሲ የሰጠው ሰው ሆነ ተብሎ ለማ ከመንግስት መዋቅርም ሆነ ከፓርቲ መዋቅር እንዲርቅ እየተደረገ ነበር። አንዳንዴ ለ6 ወራት ያህል ለማን የማናይበትና የማናገኝበት አጋጣሚ ነበርም ሲል ሰውየውን ከፖለቲካ ዞር ለማድረግ አስቀድሞ መታቀዱን ይገልጻል። በዚህ ሁኔታ ለማን ከፖለቲካም ሆነ ከወዳጆቹ ጋር ያለውን ኔትወርክ የመቁረጥ እቅድ ከፖለቲካ ሽግግር ጋር አብሮ እንዲቋጭ ተደርጓል። በዚህ ሁኔታ የተገለሉት ለማም በጉዳዩ ይበሳጩና በዚህም የቅርብ የሚሏቸውን ወዳጆቻቸውን እንኳን ለማግኘት ፈቃደኛ አልነበሩም። በዚህ መሃል አብይ አህመድ የጠቅላይ ሚኒስትርነት ስልጣኑን የያዙ ሲሆን ለማ የቅርብ የሚሏቸው ጓደኞቻቸው ከፍ ባለ ስልጣን ወደ ፌዴራል እንዲሄዱ ተደርጓል። መሰል ሁኔታዎች በቡድኑ ውስጥ መከፋፈልና መተማመን እንዲጠፋ አድርጎ ለማ በዚህ መልክ ለብቻ እንዲቀሩ ሆኗል። ሆኖም ከዚህ ሁሉ በኋላ እንኳን ለማ በሁኔታው ያልተደሰቱ ሰዎችን ይዘው የፌዴራል መንግስትን እንቅስቃሴ ሊያስተጓጉሉ ይችላሉ የሚሉ ስጋቶች መፈጠራቸው አልቀረም። በዚህም ለማ የኦሮሚያ ክልልን እየመሩ ጠቅላይ ሚኒስትሩን በክልሉ ጉዳይ ላይ እንዲያማክሩ በማድረግ ከክልሉ ጋር የነበራቸው ግንኙነት እንዲላላ ሆኗል። ይህም በክልሉ የአስተዳደር ድክመቶች እንዲመጣ ማድረጉ ይነገራል። ነባሩን ኦህዴድ ወደ ኦዲፒ ወይንም ኦሮሞ ዲሞክራሲያዊ ፓርቲ ቀጥሎም ወደ ብልጽግና የመቀየሩ ሂደትና አካሄዶች ለማ መገርሳንና ጠቅላይ ሚኒስትር አብይን ወደ ግልጽ ግጭት እንደወሰዳቸው የሚገልጹ እማኞች ይህም በመጨረሻ የለውጡ ቡድን በስሙ የተሰየሙለትን የቲም ለማ መሪ ለማ መገርሳ ከቤት ውስጥ የቁም እስረኝነት ወደ ስደትና በአንዲት አፓርታማ ውስጥ ተወስኖ በትግል ወደ ስልጣን ያመጡትን መንግስት ፖለቲካ በሩቅ ወደ መመልከት አድርሶታል። የሆነ ጊዜ የተቀለበሰው አብዮት የሚል መጽሐፍ ወጥቶ ነበር። ይህ መጽሐፍ ጠቅላይ ሚኒስትሩን እየሰደበ ለማን የሚያወድስ ነበር። በመጽሐፉ ላይ አብይ አህመድ ስላሏቸው የባለ ሀብት ትስስሮች የሀገሪቱን ፌዴራላዊ ስርዓት ሊያፈርሱ እንደሆነ እንዲሁም ስለ ትግራይ መገለል ብዙ ያወራል። መጽሐፉ በለማ ወይንም ለማን በሚደግፍ ሰው ተጻፈ ተብሎ ስለታሰበ የደራሲው ስም ያልተጻፈበት ይህ መጽሐፍ ከገበያ እንዲሰበሰብ ተደረገ። መጽሐፉን አዙረው ሲሸጡ የነበሩትም ታሰሩ። ብልጽግና ሊመሰረት ሲልም ለማ በቮይስ ኦፍ አሜሪካ በኦሮምኛ ቃለ ምልልስ ሰጥተው ነበር። በቃለ ምልልሳቸው ውስጥ የኦህዴድ መፍረስ ተገቢ እንዳልነበር፣ መደመር የሚባለው የአብይ አህመድ ፍልስፍና ገና እንዳልገባቸው፣ ኦሮሞም ገና እንዳልተደመረ ተናግረው እሳቸው መገለላቸውን የሚጠቁሙ ንግግሮችን አንስተዋል። በቃለ መጠይቁ የአብይና የለማ ነገር እንዳበቃ ብዙዎች ተረድተዋል። ወዲያው ታዲያ አብይና ለማ ኬክን በጋራ ሲቆርሱ ታዩ። ነገሩ ግን የሁለቱ ሰዎች ጸብ መቋጫ ሳይሆን ግጭታቸው የሚጸናበት ሆነ። ዛሬም ለማን ጣሊያን በተባለች ሀገር በአንዲት አፓርታማ ውስጥ ወሰነም። ከኢትዮ ፍሮንት ጉዳያችን አበቃ። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን። መልካም ጊዜ